በካናዳ ሀገር ዓለም አቀፍ ምርጥ 1% ከሚባሉት ታላላቅ የምርምር ዩኒቨርሲቲዎችና 150 ዓመት ባስቆጠረው ዩኒቨርሲቲ ኦፍ ዌስተርን ኦንታሪዮ የኬሚካል ባዮኬሚካልና የባዮሜዲካል ኢንጂነሪንግ ሙሉ ፕሮፌሰር ነው። ፕሮፌሰሩ ከ150 በላይ የሚሆኑ ጥልቀት ያላቸው መሰረታዊ የጤና እውቀቶችና ለሕክምና ግብዓትና መፍትሄ የሚሆኑ ሳይንሳዊ የምርምር ጽሑፎችን በዓለም አቀፍ ጆርናሎች ለህትመት ያበቃ ሲሆን በርካታ ጥናቶቹ አቅጣጫ ቀያሪ በር ከፋሽ ናቸው። ትውልደ ኢትዮጵያዊ ፕሮፌሰር 6 ያህል የፈጠራ ስራዎችን ወይም አእምሯዊ ንብረት ለተለያዩ ኩባንያዎች በማምረት ለገበያ በማዋሉ ኩባንያዎቹ ብዙ ሚሊዮን ዶላር እንዲያገኙና ለብዙዎች የሥራ ዕድል ለመፈጠሩም ምክንያት ሆኗል። ከፈጠራ ስራዎቹ ጥቂቶቹን ብናነሳ እንደ አውሮፓውያን አቆጣጠር በ1997 በድህረ ምረቃ የማስተርስ ተማሪ በነበረበት ወቅት የፈጠረው እንደ አውሮፓውያን አቆጣጠር ከ1998 ጀምሮ ዓለም አቀፍ አእምሯዊ ንብረት መብት ወይም ፓተንት ራይት በአሜሪካ በመላው 25 የአውሮፓ ህብረት ሀገሮች በደቡብ አፍሪካና በሆንግ ኮንግ ሀገራት የተሰጠው ሄክሳቫለንት ክሮሚየም የተባለውን የካንሰር በሽታ የሚያመጣ ኬሚካል ለአካባቢውና ለሰው ጤና አስጊ ባልሆነ ኬሚካል ፖሊመር በመተካት የሰራው የፈጠራ ስራ ነው። በተጨማሪም የካንሰር የጨረር ህክምና ጤናማውን የሰውነት አካል ሳይጎዳ የካንሰር በሽታውን ብቻ እንዲገድል የሚረዳ የጨረር ስርጭትን የሚለካና የታካሚውን ደህንነት የሚያረጋግጥ የፈጠራ ስራ ለምርት አብቅቷል። በሐምሌ ወር 2021 በዓለም አቀፋዊ ዜናዎች በሰፊው እንደተዘገበው ከባብ መርዝ የተሰራና በድንገተኛ አደጋ ጊዜ እንዲሁም በጦርነት ምክንያት የሚፈስን ደም በ45 ሰከንድ ውስጥ የሚያቆምና ብዙ ህይወትን ሊያድን የሚችል ግኝትም አለው። ለልብ በሽተኞች ቀለል ባለ ሰርጀሪ ለማከም የሚረዳና ሌሎችም ፈጠራዎች አሉት። በተለያዩ ሀገሮች በሚደረጉ ታላላቅ ኮንፈረንሶች ለምሳሌ በካናዳ፣ በአሜሪካ፣ በብራዚል፣ በኢኳዶር፣ በተለያዩ የአውሮፓ ሀገራት፣ በቻይና፣ በሲንጋፖር፣ በአውስትራሊያ ከ40 ጊዜ በላይ የኮንፈረንስ የመክፈቻ የምርምር ስራ ተጋባዥ ወይም ኪኖት ስፒከር በመሆን ስራውን አቅርቧል። ይህ ታላቅ የፈጠራና የተግባር ሰው ፕሮፌሰር ክብረት መኳንንት ይባላል። በትውልድ ኢትዮጵያዊ፣ በዜግነት ካናዳዊ ነው። ፕሮፌሰር ክብረት እስከ ዶክትሬት ዲግሪ ድረስ የተማረው ደቡብ አፍሪካ ኬፕ ታውን ከተማ ስቴሌንቦሽ ዩኒቨርሲቲ ሲሆን በጀርመን ሀገር በዳርምሽታት ቴክኖሎጂ ዩኒቨርሲቲና በካናዳ ሜክማስተር ዩኒቨርሲቲ ድህረ ዶክትሬት ትምህርቶችን በፖሊመር ሳይንስ፣ በባዮሜዲካል ኢንጂነሪንግና ኬሚካል ኢንጂነሪንግ አጠናቋል። ፕሮፌሰር ክብረት ከ15 በላይ የሚሆኑ ታላላቅ ሽልማቶችን ወይም ሜዳልስ አግኝቷል። ለምሳሌ የጀርመን የምርምር ማዕከል ፌሎሺፕ ሽልማት እንደ አውሮፓውያን አቆጣጠር በ2001፣ በካናዳ የኦንታሪዮ መንግስት የምርምር ልህቀት ከፍተኛ ሽልማት እንደ አውሮፓውያን አቆጣጠር 2007፣ በካናዳ ሀገር በታላቁ አትሌት አበበ ቢቄላ ስም የተሰየመ ድርጅት የሙያ ልህቀት የዲያስፖራ አርማ ሽልማት እንደ አውሮፓውያን አቆጣጠር 2014፣ የመጨረሻውና ከፍተኛው ምርጥ የዩኒቨርሲቲ አስተማሪ ሜዳል ከዩኒቨርሲቲ ኦፍ ዌስተርን ኦንታሪዮ እንደ አውሮፓውያን አቆጣጠር 2015፣ የዓመቱ ምርጥ ተመራማሪ ሽልማት ከዩኒቨርሲቲ ኦፍ ዌስተርን ኦንታሪዮ እንደ አውሮፓውያን አቆጣጠር 2018፣ የምርምር ልህቀት ከፍተኛ ሜዳል ከካናዳ ኦንታሪዮ ሶሳይቲ ኦፍ ፕሮፌሽናል ኢንጂነሪንግ እንደ አውሮፓውያን አቆጣጠር 2022 አግኝቷል። ስኬታማ የሚባሉት ሳይንቲስቶች ተመርጠው አባል ከሚሆኑበት አካዳሚዎች መካከል በሚከተሉት እውቅናንና አባልነትን አግኝቷል። በአሜሪካ የሚገኘው አሜሪካን ኢንስቲትዩት ፎር ሜዲካል ኤንድ ባዮሎጂካል ኢንጂነሪንግ በሙያቸው የላቀ አስተዋጽኦ የበላይነት ካላቸው ውስጥ 2% ምርጦች ቶፕ 2% ብቻ ብሎ ከሚመርጣቸው የኢንስቲትዩት የልሂቃን ጉባኤ ኮሌጅ ኦፍ ፌሎውስ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ተመርጧል። በካናዳ የሚገኘው ካናዳያን አካዳሚ ኦፍ ኢንጂነሪንግ ለህዝብ ደህንነትና ጤንነት ብዙ የላቀ ጠቀሜታ ያላቸው ቴክኖሎጂዎችን በመፍጠርና በማሳደግ ረገድ ትልቅ አስተዋጽኦ ያደረጉ ብሎ ከሚመርጣቸው የልሂቃን ጉባኤ ወይም ኮሌጅ ኦፍ ፌሎውስ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ተመርጧል። የኢትዮጵያ የሳይንስ አካዳሚ ኢትዮጵያዊ ዜግነት ሳይኖራቸው ለኢትዮጵያ ሳይንስ እድገት ጉልህ አስተዋጽኦ ያበረከቱ በማለት የፌሎ ማዕረግና የአካዳሚው ፌሎሺፕ አባል እንደ አውሮፓውያን አቆጣጠር ከ2001 ጀምሮ ለአበርክቶ እውቅና ሰጥቷል። በዓለም አቀፍ ጆርናሎች በተደጋጋሚ የተደነቀው ፕሮፌሰር ክብረት መኳንንት
የዛሬ የተምሳሌት እንግዳችን ነው። Hello Ethiopia, this is Didier Drogba. የአቢሲኒያ ባንክ ቪዛ ካርድን በመጠቀም መክፈል እየቻላችሁ ለምን ሲባል ጥሬ ገንዘብ ትይዛላችሁ? Visit your nearest Bank of Abyssinia branch and apply for your Visa card today. Your payments made easy. Abyssinia, the choice for all. እንግዲህ ፕሮፌሰር እንኳን ደህና መጣ። እንኳን ደህና ቆያችሁ። መቼ መጣህ ወደ ሀገር ቤት? አንድ 10 ቀን አካባቢ 10-15 ቀን አካባቢ ሊሆን ነው። አረ በምን ጉዳይ ነው አሁን ወደ ሀገር ቤት የመጣው? በተለያየ ጊዜ በተለይም ደግሞ ለማገልገል ሀገርህን ትመጣለህ። ያሁኑ ምንድነው ምክንያቱ? ያሁኑ ወደ ኢትዮጵያ የመጣሁበት ሁለት ምክንያቶች ነው ያሉት። አንደኛው በግሌ ማከናወን የፈለኩት ነገር ስለነበር ነው። ግን ብዙውን ጊዜን የወሰደብኝ የኔ ዩኒቨርሲቲ ኦፍ ዌስተርን ኦንታሪዮ ማለት ነው ካናዳ ምስራቅ አፍሪካ ውስጥ ርካሽ የሆኑ የሜዲካል ዲቫይሶችን ወደ ገጠሩ ክፍል ርካሽ በሆነ መልኩ ሊሰሩ በሚችሉበት መልኩ እና እዛ አካባቢ ያሉ ሰዎች ኦፐሬት ሊያደርጓቸው በሚችሉ መልኩ ድጋፍ እናድርግ የሚል ኢኒሼቲቭ ነበረው። እና በዛ ኢኒሼቲቭ ውስጥ ኢትዮጵያ አልተካተተችም ነበር። የምስራቅ አፍሪካ ኢኒሼቲቭ ነው የሚባለው። ነገር ግን ኢትዮጵያ ስላልተካተተች ኢትዮጵያ እንዳልተካተተች ስገነዘብ ያው ኢትዮጵያን ብናካትት ጥሩ ነው። ምክንያቱም ኬንያን እና ዩጋንዳን አንድ ላይ ብንደምራቸው ከኢትዮጵያ ፖፑሌሽን የሚያንሱ ይመስለኛል። ስለዚህ ኢትዮጵያ ትልቅ ፖፑሌሽን ያላት የሕክምናውን ጉዳይ ከፓወር ጀምሮ ብንመለከት እሱ ስለሌለ ርካሽ የሆኑ ሜዲካል ዲቫይሶችን ለማምረትና ዲዛይን ለማድረግ በሚያስችል ሁኔታ ላይ የተለያዩ ዩኒቨርሲቲዎችን አነጋግሬ ምናልባት አብረን ልንሰራቸው የምንችለው ፕሮጀክቶች ካሉ እነሱን ለማጣራት ብዬ ነው የመጣሁት። ኢትዮጵያ ተወካይ አላት ማለት ነው በዚህ ላይ? አቅም የፈቀደውን ያህል እንግዲህ እየሞከርን ነው። እኛ የምንፈልገው መተን ይሄንን ፕሮጀክት ስሩ ወይም ደግሞ ይሄንን ሀሳብ ነው ዘንላቸው የመጣን ማለት አንፈልግም። ምክንያቱም ፕሮጀክቱን ኦውን ማድረግ ያለባቸው እዚሁ ያሉ ዩኒቨርሲቲዎች ናቸው። እኛ የምናደርገው በእውቀት በኩል ድጋፍ እናደርጋለን፣ በሪሶርስ በኩል ድጋፍ እናደርጋለን፣ በትሬኒንግ በኩል ድጋፍ እናደርጋለን የሚል እቅድ ነው ያለን። ስለዚህ ከዚህ ወደኛ ኢንስቲትዩሽን መተው ትሬኒንግ አግኝተው ትሬኒንግ ወስደው እንዲመለሱ እዛም ያሉት መተው ደግሞ ትሬኒንግ ሰጥተው እንዲመለሱ እና ሀሳቡን የኔ ብለው እንዲይዙት ማለት ነው። ያ ምክንያቱም የኔ ካላሉት አንዳንድ ጊዜ የሚሆነው ምንድነው ፕሮጀክት ይመጣል፣ ይሄንን ነው እንድትሰሩ የምንፈልገው ወይ ደግሞ ገንዘቡ ያለን ይሄን ፕሮጀክት ለመስራት ነው ይባልና የመጣው ሰው እየተመልሶ ሲሄድ ፕሮጀክቱም ይቆማል አብሮ ወይ ሰውየውን ተከትሎ ይሄዳል በሐሳብ ደረጃ ማለት ነው። አንዳንድ ጊዜና ሐሳቡ እዚህ ካልቀረ ሐሳቡ እዚህ ካልቀረ ሐሳቡ ደግሞ እዚህ ሊቀር የሚችለው ባለቤት ሲያገኝ ነው እዚሁ። ስለዚህ ባለቤት ካለው እኛም ብንሄድ እዚህ ባለቤቶቹ ያንን ፕሮጀክት ማስኬድ ይችላሉ ማለት ነው። ዋናው ዓላማው ወደ ገጠሩ የጤና አሰጣጥ ስንሄድ ብዙ መሳሪያዎች ያሏቸውም ያሉትን በደንብ አይሰሩም። ስለዚህ ሰው በጥቃቅን መሳሪያዎች መጓደል ምክንያት ህይወቱን ያጣል እና በተቻለ መጠን እነሱን እዚሁ ሀገር ላይ የሚመረቱበትን መንገድ ለመፈለግ ነው። ከውጭ ተመርተው ሲመጡ ውድ ይሆናሉ። ከውጭ ተመርተው ሲመጡ አንድ ቡለን እንኳን ሲወልቅ ያንን የሚጠግን የለም። ለመጠገን የሚመረቱ ወይ ደግሞ የሚማሩ ተማሪዎች አሉ በየዩኒቨርሲቲው። እነሱ ደግሞ በሚሰለጥኑበት ጊዜ እንደዛ አይነት መሳሪያዎች በቤተ ሙከራዎች ውስጥ ገብተው ከፍተው የሚዘጋባቸው እድሉ ስለሌላቸው ይሄ በራስ የመተማመኑ ጉዳይ ያንስና በሚሰበርበት ጊዜ አይን ይሄንን አልነካም ሌላ ሰምጣና ይስራው ይባላልና ዙሮ ዙሮ ያው ከውጭ በሚመጣ የሰው ኃይል ጥገኛ ላለመሆን ራስን የማስቻል መንፈስ ያለው ዓላማ ይዤ ነው ወደዚህ የመጣው። እንዴት ነው ተሳክቷል? እንግዲህ የተወሰኑ ዩኒቨርሲቲዎችን አነጋግሬ ያለው በዚህ በባዮሜዲካል ኢንጂነሪንግ ዙሪያ ፕሮግራም ያላቸው ዩኒቨርሲቲዎች አሉ። አንደኛው ጅማ ዩኒቨርሲቲ ነው። ከነሱ ጋር የግማሽ ቀን ወርክሾፕ ነበረኝ ቨርቹዋሊ ማለት ነው። ምክንያቱም እኔ ወደዛ ለመሄድ ጊዜ አልነበረኝም። እነሱ ወደዚህ ቢመጡ ደግሞ የመሰብሰቢያ ማዳራሽ መፈለግ ራሱን የቻለ ስራ ስለሚሆን ብዙም ነው ያደረግነው ከነሱ ጋር። ያው የጅማ ጤና ሳይንስም ትልቅ
ቦታ ስላለው ማለት ነው። በዚህ በሕክምና ባለሙያዎችን በማምረት ባዮሜዲካል ኢንጂነሪንግ ደግሞ ከሆስፒታሎችና ከሐኪሞች ጋር ነው አብሮ የሚሰራ ጎን ለጎን ሆኖ መሳሪያውን የሚጠቀሙበት የጤና ባለሙያዎች ናቸው። መሳሪያውን የሚያቀርቡላቸው ደግሞ የባዮሜዲካል ኢንጂነሪንግ ባለሙያዎች ናቸው። ስለዚህ እነሱን ማቀራረብ ስለሆነ ጅማ የግማሽ ቀን ያህል ወርክሾፕ ነበረን። ወርክሾፕን ባልለውም አትሊስት መወያየት ችለናል። ባህር ዳር ዩኒቨርሲቲ 1-3-4 ቆይቻለሁ። ከነሱም ጋር ተመሳሳይ የሆነ ጥሩ ስራ እየሰሩ ናቸው። ጥሩ ጅማሬዎችን አይቻለሁ። ከነሱም ጋር ተነጋግረናል። እየሰሯቸው ያሉትን ነገር ለማየት ችያለሁ። አዲስ አበባ ዩኒቨርሲቲ የባዮሜዲካል ኢንጂነሪንግ ፕሮግራም አለው። ከነሱም ጋር የ1 ቀን ተኩል ቆይታ ነበረኝ። ሌላ የባዮሜዲካል ኢንጂነሪንግ ፕሮግራም ኖሮ ኮንታክቱ ስለሌለኝ በግሌ ማለት ነው በአካል መሄድ ያልቻልኩበት ቦታ ጎንደር ነው። ያው እንደምታውቂው ጎንደር ዩኒቨርሲቲ ረጅም ጊዜ በሕክምና ዙሪያ ላይ የሕክምና ዶክተሮችን በማምረት በማሰልጠን ብዙ ይታወቃል። ስለዚህ ባዮሜዲካል ኢንጂነሪንግ ፕሮግራም አለው። ግን ላክሊ ምንድነው የሆነው እዚህ አዲስ አበባ ከመጡ በኋላ የሆነ ሰው አገናኘኝ ከነሱ ጋር ማለት ነው። ስለዚህ በአካል መሄድ ባልችልም ወደ ካናዳ ከተመለስኩ በኋላ ከነሱ ጋር የግማሽ ቀን ያህል ውይይት ይኖረናል ብለን እናስባለን። እንግዲህ ያው ሊሆን የሚችለው እንግዲህ ከየትኞቹ ጋር ነው በፕሮጀክት ደረጃ መስራት የምንችለው? ከሁሎችም ጋር ብንሰራ ደስ ይለናል እኛ እና ያ እንግዲህ ከዚህ አኳያ ነው የቆየሁት። አሁን መልካም እንግዲህ ቅድም ፕሮፋይልህን ሳይ የባዮ ኬሚካል እና የባዮ ሜዲካል ኢንጂነር እንደሆንክ ተረድቻለሁ። ይሄ ማለት ምንድን ነው? ይሄ ባዮ ሜዲካል እና ባዮ ኬሚካል ኢንጂነሪንግ የሚለው የኢንጂነሪንግ ያው ምህንድስና የሚባለው ነው። ብዙ ጊዜ በእኛ ሀገር ምህንድስና በሚባልበት ጊዜ በአእምሮ ውስጥ የሚመጡ ነገሮች አሉ። ለምሳሌ የሲቪል መሐንዲስ ነው አንድ ሰው በሚባልበት ጊዜ የሚሰሩ ድልድዮች የሚሰራው ህንፃ ነው በአንድ አእምሮ ውስጥ የምናስበው ማለት ነው። የሜካኒካል ምህንድስና ባለሙያ ነው በሚባልበት ጊዜ ደግሞ ምናልባት የካር ኢንጂን የመሳሰሉት ነገሮች ይመጣሉ። አንዳንድ ጊዜ ኤሌክትሪካል ሲባል ብዙ ጊዜ የሚመጣው ይሄ ፓወር ትራንስሚሽን ላይኖች እንዲህ አይነት ነገሮች ናቸው። እና ኬሚካል በሚባልበት ጊዜ ደግሞ የሚመጡት ያው ከስሙ ብንነሳ ማለት ነው ብዙ ጊዜ ኬሚካሎችን የማምረት ላቦራቶሪ ነገር እንደዛ ነው የሚመጣው። ባዮሜዲካል ማለት ይሄንን የኢንጂነሪንጉን ኮንሰፕት ይዞ አፕላይ የሚደረገው ሜዲካል ውስጥ ነው ማለት ነው። ስለዚህ ሄልዝ ዳይሜንሽን አለ። አሁን ባዮ ኬሚካል ስንል ኬሚካል ይሆንና ግን የባዮሎጂ ኮምፖነንት አለው። እንግዲህ ይሄ ኮምፖነንት ለምሳሌ ቫክሲንን ከማምረት ጋር ሊሆን ይችላል። ቫክሲንን ዴቨሎፕ ከማድረግ ጋር ሊሆን ይችላል። መድኃኒቶችን ከመቀመምና መቀመም ብቻ ሳይሆን የተቀመመውን ለተጠቃሚው በሚበቃ መልኩ መመረት አለበት። ያ ከትንሽ ከላቦራቶሪ ቤንች ተነስቶ ትልቅ ስኬል ባለው መመረት የሚችልበትን ሁኔታ የሚሰሩት ባዮኬሚካል ኢንጂነሪንግ ተብሎ የሚጠራው የትምህርት ክፍል ነው። ባዮሜዲካል ደግሞ ያንኑ የኢንጂነሪንጉን ፕሪንሲፕል እና ይሄ የአፕላይድ ሳይንሱን ፕሪንሲፕል ይዝና ግን ሜዲካል ውስጥ ነው አፕሊኬሽን። ስለ ሜዲካል ዲቫይሶችን ብንወስድ፣ አሲስቲቭ ዲቫይሶችን ብንወስድ፣ ሴንሰርሶች አሉ። አሁን ለምሳሌ በሽታን አስቀድሞ በሽታው ከመግፋቱ በፊት ማወቅ የሚቻልበት ከሰውነታችን ላይ የሚወጡ ሜታቦሊክ ፕሮዳክትስ የሚባሉ ለምሳሌ በላብ ውስጥ የሚመጡ አንዳንድ ሜታቦሊክ ፕሮዳክቶች አሉ። በእንባ ውስጥ የሚወጣ ሜታቦሊክ እንዲህ አይነት ነገሮችን ወስዶ ለነሱ አንደኛ ዳያግኖስቲክ መመርመር የሚችል የጎደለውን ነገር ይሄን የጎደለው ብሎ ሊናገር የሚችል ያንን ዲቫይስ መስራት የሚያስችል፣ ሌላው ደግሞ ቴራፒውቲክ የሆነ ማለት ነው። አንድ ጊዜ በሽታው ከታወቀ በኋላ ያው በሽታው መታከም አለበት። ያንን ለማከም መድኃኒት ሊሆን ይችላል፣ ሌላ ዲቫይሶች ሰውነት ውስጥ የሚገቡ ሰውነት ላይ የሚቀመጡ እንዲህ አይነት ነገሮች ሊኖር ስለሚችሉ እነሱን የሚሰራው ባዮሜዲካል ኢንጂነሪንግ ነው። እና ምህንድስና አሁን እንደ ድሮው እንደምናስበው እንዲያው በጣም ትራዲሽናል በሆነ መልኩ ሳይሆን አሁን ያለው በጣም ተራቋል። ጄኔቲክ ኢንጂነሪንግ ለምሳሌ የሚባል አለ። የአንድን ሰው ጂን ወስዶ ያንን ማኒፑሌት የሚያደርግ ያንን የሚያጠና የኢንጂነሪንግ ዲሲፕሊን አለ። አሁን ያንን ከእንግዲህ 20-30 ዓመት ወደ ኋላ ብንሄድ ምናልባት ቢነገረንም ቃሉ ምናልባት ምናምነውም ላይሆን ይችላል። አሁን እሱ አለ እና ይሄን ይመስላል ባዮሜዲካል ኢንጂነሪንግ። አንተ በዚህ ሙያ ላይ በርካታ ጥናቶችን አበርክተሃል። ለዓለምም ብዙ ግኝቶችን አስተዋጽኦ አድርገሃልና ስለነሱ ግኝቶች ስለ ውጤታቸው እስኪ
ንገረን። ወደ ባዮሜዲካል ከመግባቴ በፊት የሰራሁበት ስራ በተዘዋዋሪ መልኩ ከሰው ጤንነት ጋር ግንኙነት ያለው ነገር ግን ሜዲካል ነው ተብሎ ደግሞ ዲፋይን የማይደረግ ፈጠራ ነበር የነበረኝ የመጀመሪያው ፈጠራ ማለት ነው። እና ግራጁዌት ስኩል በነበርኩበት ጊዜ መቼ የት ማለት ነው? ኬፕ ታውን ነበር የነበርኩት ሳውዝ አፍሪካ። እዛ በነበርኩበት ጊዜ በጣም ኢንተረስቲንግ የሆነ ፕሮጀክት አቀረቡልኝ ማለት ነው። ሪሰርች መስራት የምትፈልግ ከሆነ እንዲህ አይነት ችግር አለ። በጣም ላርጅ ነው ችግሩ። አካባቢን የሚበክል ነው። ያንን የተበከለ ውሃ የጠጣ ሰው ደግሞ ካንሰር የመያዝ እድሉ ከፍተኛ ነው። እነኚህ ካርሲኖጀን የሚባሉ የአካባቢ ብክለትን የሚያመጡ ከተለያየ የፋብሪካ ውጤቶች እየወጣ ወደ ውሃው ውስጥ እየገባ ወደ አፈሩ እየገባ ከዛ ጊዜውን ጠብቆ ወደኛም ይመጣል። ወደ ከእህሉ ጋር ከሰብሉ ጋር ለምሳሌ አትክልትን ብንወስድ ከዛ ጋር ሊመጣ ይችላል። ከጎመኑ ጋር ሊመጣ ይችላል። ለካንሰር የሚያጋልጡ ማለት ነው። አፈሩ ከመበከሉ የተነሳ ውሃ ከመበከሉ የተነሳ ደግሞ በመጠጥ መልኩ ደግሞ ይመጣል እና ያ ኬሚካል ክሮሚየም የሚባል ሄክሳቫለንት ክሮሚየም ይባላል። እሱ ብዙ ጊዜ ከተለያዩ ኢንዱስትሪዎች በቆሻሻ ውሃ መልክ ወደ አካባቢ ይገባ ነበር እና የአካባቢ ጥበቃ ደግሞ ያደጉ ሀገሮች ሳውዝ አፍሪካን ጨምሮ በዛን ሰዓት ማለት ነው በጣም ያንን ማጥፋት ይፈልጉ ነበር። ያ ኬሚካል በጣም ስራውን ይሰራል። የዛ የሚፈለገውን ውጤት ያመጣላቸዋል ለሰዎች። ግን ያልተጠበቀው ውጤት መጨረሻ ላይ ተጥሎ ወይ ደግሞ ወደ አካባቢ በመቀላቀሉ በሰው ጤንነት ላይ የሚያመጣው ጉዳት ነው እና ካርሲኖጀን መሆኑ ነው። ስለዚህ ያንን ማስወገድ ያንን ስናስወግድ አንጠቀምበትም ብሎ መቀመጥ አንድ አማራጭ ነው። እሱ ስለማያስፈልገን እንተው ማለት አንድ አማራጭ ነው። ያንን የሚተካ ፕሮዳክት መፈለግ ግን ሳይንስ ነው አሁን። ስለዚህ እሱን ነበር የሰራሁት ማለት ነውና እሱ እንግዲህ የመጀመሪያ ፈጠራ ውጤት የሚባለው እኔም የገባሁበትን የትምህርት ፕሮግራም ሲጨርስ ዴቨሎፕ የተደረገ አሜሪካን፣ አውሮፓ፣ ሆንግ ኮንግ ወደ ያኔ ሆንግ ኮንግ በእንግሊዝ ግዛት ስር ነበረች። ለቻይና አልተመለሰችም ነበረ። እንደዛ ስለነበረ ወደ አውሮፓ ስንሄድ ሆንግ ኮንግን ለማሳተፍም ተብሎ በእነኚህ 3 አካባቢዎች አውሮፓ ስል በነገራችን ላይ የአውሮፓ ህብረትን የሚያጠቃልል አውሮፓ ውስጥ ያሉ ሙሉ ሀገሮችን ከእንግሊዝ እስከ ጣሊያን እስከ ግሪክ ድረስ ያሉ ሀገሮችን የሚያካትት የፓተንት ራይት ፕሮቴክት ተደርጎ እሱ ፕሮዳክት ለተለያዩ ካምፓኒዎች ተሽጦ አሁን ድረስ በብዙ ሚሊዮን ዶላር የሚቆጠር ትልቅ ምርት ነው እና የመጀመሪያ ፈጠራ እሱ ነበር። እንግዲህ ከጤና ጋር በመጠኑ ነው የሚገናኘ ያልኩት ባዮሜዲካል የሚባል ስላልሆነ ነው እንጂ ያንን ቢያንስ ከአካባቢ ጥበቃ ጋር በጣም ጥሩ አስተዋጽኦ ነበረው እና እንግዲህ እንደው የመጀመሪያ ወደ ምርምር ስራው ጠልቄ ከመግባቴ በፊት ሰክሰስፉል ነበርኩ ምለው እሱ ነው። እስከ ቅርብ ጊዜ ድረስ ያንን ቴክኖሎጂ ገበያ ላይ ያዋለውን ካምፓኒ ኮንሰልት አደርግ ነበር እየሄድኩ and of course ያም አንድ ነገር ነው። ግን ለኔ ፐርሰናል የደረሰኝ ነገር የለም ከዛ ላይ ምክንያቱም ያው ለነሱ ነው ዴቨሎፕ ያደረኩት። ከዛስ ሌሎች ከዛ በኋላ ወደ ሜዲካል ዲቫይሶች ነው የቀየርኩት። ሜዲካል ዲቫይሶች ላይ ብዙ የምንጠቀምባቸው ጥሬ ዕቃዎች ፕላስቲኮች ናቸው። ከፕላስቲክ የሚሰሩ ብዙ ነገሮች አሉ። ከልብስ ጀምሮ ከዛ ከፕላስቲክ ከፋይበር የሚሰሩ አሉና ፕላስቲክ ወደ ሜዲካል ዲቫይስ ከገባ ቆይቷል። ያው ሲምፕል ነገር እንኳን ብንመለከት አይቪ ቲዩብ ይሄ ግሉኮስ ምንለው እኛ በተለምዶ ማለት ነው እሱ የሚሰጥበትም ቲዩብ ፕላስቲክ ነው። ስሪንጁም ራሱ የሚወጋው መርፌዋ ብረት ትሁን እንጂ ሌላው አካሉ ፕላስቲክ ነው። ስለዚህ እንዲህ አይነት ነገሮች አሉና ከዛም አልፎ ይሄ እንግዲህ ከሰው ሰውነት ውጭ እንዲሁ ዝም ብለን የምንጠቀምባቸው ናቸው በሜዲካል ፕሮፌሽን ውስጥ። ነገር ግን በሰው ሰውነት ውስጥ ደግሞ ገብተው የሚሰሩ ደግሞ አሉ። ተፈጥሮ የሰውነታችን አካል ስትሰጠን ትርፍ የሰጠችን ነገር የለም። 2 አይን ነው እንጂ 3 አይን ያለ የለም። አንድ ልብ ነው እንጂ 2 ልብ ያለ የለም።
2 ኩላሊት እንጂ 3 ኩላሊት የሌለው የለም። እንዲህ እያልን እንግዲህ የተለያዩ የሰውነታችን የአካል ክፍል ማየት እንችላለን። እና ከነሱ ፌል ቢያደርግ አንዱ ሲበላሽ ምን ተካው አንዱ ሲበላሽ የተቀመጠ ነገር የለም። የተቀመጠ ነገር የለም። ስለዚህ አማራጩ ምንድነው? አሁን ለምሳሌ ኩላሊቱ ፌል ያደረገ ሰው ካለ ኩላሊት ሊሰጥ የሚችል ሰው፣ ልቡ ፌል ካደረገ ልብ ሊሰጥ የሚችል ሰው ነው። ያ ደግሞ አንደኛ ማች ማድረጉ ራሱ በጣም አስቸጋሪ ነው። ምክንያቱም የሰው አካል መጥቶ አንድ ሰውነት ላይ በሚገባበት ጊዜ ያንን ተቀባዩ አያውቀውም ያንን ነገር። ስለዚህ የመጀመሪያው ነገር ይሄንን ነገር ስለማላውቀው ማጥፋት አለብኝ ብሎ ነው የሰው ሰውነት የሚነሳው። ይሄ እንግዲህ የሚፈጥረው ቁጣ ይሄ እንግዲህ ኢሚዩን ሪጀክሽን የሚባለው እሱ ነው። ስለዚህ ያንን ቁጣ ለማብረድ ሲባል የተለያየ መድኃኒት ሰው እድሜ ልኩን የሚወስድበት ሁኔታ አለ ማለት ነው። እንደዛም ሆኖ እንኳን ያ ችግር እንዳለ ሆኖ ያንን ኦርጋን የሚሰጡ ሰዎች በጣም ውስኖች ናቸው። የለም ግማሹ በበሽታ ምክንያት ኳሊፋይድ አይሆንም፣ ግማሹ በሚስማች ምክንያት የተለያዩ ነገሮች አሉ። ስለዚህ አማራጩ ምንድነው? ትርፍ እስከሌለን ከሌላ ቦታ ማምጣት ካልቻልን ያለው አማራጭ ኢንጂነር የሚደረጉ ያንን ሊተኩ የሚችሉ ስራዎችን መስራት ጉዳይ ይሆናል ማለት ነው። በዛ ምክንያት እነኚህ ጠቅለል እንደው ሳይንቲፊካሊ ፖሊመርስ የሚባሉት ወይ ደግሞ እንደው ቀለል ባለው አማርኛ የፕላስቲክ ውጤቶች የሚባሉት በሰው ሰውነትም ውስጥ ገብተው ስራ እንዲሰሩ ሆነዋል። እንግዲህ ከ60ዎቹ ጀምሮ በጣም በሚገርም ሁኔታ ያው ችግሩ ሲፈጠር በቃ ሐኪሞቹ መተው በቃ ይሄን ፔሸንት ማዳን አለብኝ፣ ይሄንን ፔሸንት ለማዳን ምንድነው ማድረግ ያለብኝ በቃ የመጣላቸውን የመሰላቸውን ነገር እንትን እያደረጉ እንግዲህ ምንድነው necessity is the mother of invention የሚባል ነገር አለ። አንድ ነገር ከመፈጠሩ በፊት በጣም የሚፈለግ ከሆነ ያው መፈጠሩ አይቀርም እንደማለት ነውና በዛ ምክንያት ፕላስቲክስ ወደዛ ገብቷል። እና አሁን የሜዲካል ዲቫይሶችን በመናነሳበት ጊዜ እሱ ነውና ከዛ ጋር በተገናኘ መልኩ እንግዲህ ተከታታይ የሆኑ የተለያዩ የፈጠራ ስራዎችን ለመስራት ሞክሬያለሁ። የፈጠራ ስራ ሰው ልፍጠር ብሎ አይደለም የሚነሳው። ዛሬ ተነስቼ ይሄንን እጄ ፈጥሬ እመጣለሁ ብሎ አይነሳም። ታዲያ በምን ይነሳል? ወደ ስራ ሄዳለሁ ብሎ ነው የሚነሳው። በቃ ዛሬ ሄጄ ስራ ሄዳለሁ እና በዛ በስራው ውስጥ ግን ሰው የሚሰራውን ይሄንን ነው መስራት ያለብኝ ብሎ በዛ ዙሪያ ላይ የተሰጠውን አእምሮ ተጠቅሞ ማሰብ ሲጀምር የፈጠራ ስራዎች የዛ ባይ ፕሮዳክት ናቸው፣ የዛ ውጤቶች ናቸው እንጂ ሰው ይሄንን ነገር መፍጠር አለብኝ ብሎ ሄዶ የሚፈጥር የለምና የኔም የፈጠራ ስራዎች የሚባሉት ልፍጠራቸው ብዬ ተነስቼ የፈጠርኳቸው ሳይሆን ስራዬን ከመስራቱ ጋር ተያይዘው የመጡ ናቸው። ወደ 3-4 የሚሆኑ የተለያዩ ቴክኖሎጂዎች ኮመርሻላይዝድ ነው በባዮሜዲካሉ ዙሪያ ማለት ነው። በክሊኒክ ደረጃ ኢምፕሊመንት ተደርገው በአሁኑ ሰዓት ብዙ ብዙ መፍትሄ እያመጡ ናቸው። እንግዲህ ምናልባት መዘርዘር ካስፈለገ ወደዛ መሄድ ይችላል። ምን ናቸው? የመጀመሪያው የፈጠራ ስራ ከሬዲዬሽን ትሪትመንት ወይ ደግሞ ይሄ በጨረር ካንሰርን ማዳን ከሚለው ጋር የተገናኘ ነው። የካንሰር በሽታ በዓለም ላይ አሁን ሁለተኛ ነበር ይባል የነበረው እስከ ቅርብ ጊዜ ድረስ በሚገለው ሰው ቁጥር ማለት ነው። መጀመሪያው ይሄ ካርዲዮቫስኩላር የሚባለው ከልብ ጋር ወይ ደግሞ ከስትሮክ ጋር ይሄ ወደ ጭንቅላት የሚሄደው የደም ስር እየተዘጋ እንደዚህ እያለ በዛ ምክንያት የሚሞቱ ሰዎች ካርዲዮቫስኩላር ተብሎ በሚጠራው በዛ የሚሞቱ ሰዎች በዛ ነበር። ካንሰር ነበር ሁለተኛ። አሁን ካንሰር ነበር ሆኗል፣ ወደ አንደኛ ደረጃ ከፍ ብሏል። ስለዚህ አሁን በካንሰር የሚሞቱ ሰዎች ቁጥራቸው ብዙ ነው። ካንሰር 3 አይነት ትሪትመንቶች ነው ያሉት። አንደኛው ሰርጀሪ ነው። ያው ሐኪሞቹ ባለሙያዎቹ ሰርጀሪ አድርገው ያንን ቱመሩን ቆርጣ ያወጣሉ፣ ችግር ያለበትን ቦታ ያወጣሉ። አሁን ሁለተኛው ኪሞ ነው። ኪሞ ማለት ኬሚካል ድረግ ነው። ብዙ ጊዜ ያ ኬሚካል ድረግ የሚሰጠው በኢንጀክሽን መልክ ወይ በአይቪ መልክ ነው የሚሰጠው፣ በዚህ በክንድ በኩል ማለት ነው። እሱ ሴሌክቲቭ አይደለም። ስለዚህ ያገኘውን ሴል በሄደበት ቦታ ላይ ሁሉ ነው የሚገለው። ለዛ ነው ይሄንን ህክምና የሚያደርጉ ሰዎችን በጣም ነው የሚጎዱት። ይጎዳሉ፣ በአካልም በስነ ልቦና ይጎዳሉ። የአካል ጉዳቱም ከፍተኛ ነው። ለምሳሌ ጸጉራቸው ሉዝ ያደርጋሉ። ምግብ በሰውነታቸው ውስጥ አይቆይም። የማስታወክ ነገር አለ። ያ የሚሆነው ምንድነው? ይሄ በሰውነታችን ውስጥ ያለው ኖርማል የሆነውን ሴል እየገደሉ ስለሚሄድ ኬሚካል። በእርግጥ የኪሞ ድረጎች ደግሞ የኪሞቴራፒ የሚባለው
የመድኃኒት አይነት በገበያ ላይ ሲውል በጣም ያለ ቁጥጥር የሚያድጉ ሴሎችን ለየት ባለ ሁኔታ ይገላል የሚል ነው ሳይንሱ ያለው። ስለዚህ በጣም ብዙ የማያድጉ ሴሎችን ያን ያህል የማይጎዳቸውም ነው። አሁን በሰውነታችን ውስጥ ብዙ የሚያድጉ ሴሎች አሉ ጤነኛ ሆኖ ማለት ነው። የፀጉር ሴል አንድ ነው። አሁን እሱ የፀጉር ሴል በየጊዜው በጣም ቶሎ ቶሎ እያደገ ቶሎ ቶሎ ከሚቀያየር የሰውነታችን ሴሎች ውስጥ አንዱ የፀጉር ሴል ነው። ሰዎች ፀጉራቸውን ሉዝ የሚያደርጉት ለዛ ነው። ምክንያቱም ኪሞ የሚያደርገው ቶሎ ቶሎ ዲቫይድ የሚያደርጉ ሴሎችን እነሱን መግደል ነው እና ሴሌክቲቭ አይደለም። ሶስተኛው ሬዲዬሽን ነው በጨረር የሚባለው ማለት ነው። አንደኛው ብቻውን በቂ አይደለም። ስለዚህ ቢያንስ ሁለቱ መጣመር አለባቸው። ወይ ሰርጀሪና ኪሞቴራፒ አንድ ላይ መሆን አለበት፣ ወይ ሰርጀሪና ሬዲዬሽን እንደዚህ እና አንዱ ብቻ ትሪትመንት በቂ ስለማይሆን ኮምባይን መደረግ አለበት። አሁን ወደ ሬዲዬሽን ስንመጣ ልክ እንደ ማንኛውም ሐኪም በሬዲዬሽን ላይ ስፔሻላይዝ ያደረጉ ሐኪሞች የሚያደርጉት እነዚህ ሬዲዬሽን ኦንኮሎጂስት የሚባሉት ማለት ነው ይሄን ያህል ጨረር ፕሪስክራይብ ባደርግለት ለዚህ በሽተኛ ያ ጨረር ይሄንን ካንሰር ሴል ይገለዋል ብለው ነው ፕሪስክራይብ የሚያደርጉት። ሙያቸው ነው፣ ያንን ያደርጋሉ። ያ ፕሪስክራይብ ከተደረገ በኋላ እንደ ማንኛውም መድኃኒት ደግሞ መወሰን አለባት። አሁን መድኃኒት የሚወስድ ሰው ምንድነው የሚባለው? ወይ 2 ወይ 3 በቀን አንዳንድ ታብሌት ውሰድ፣ እንደዛ ነው የሚባለው። ሬዲዬሽን ጠዋት ማታ እንደዛ ይባላል ሲታዘዝ። ሬዲዬሽንም እንደዛ ነው። በአንድ ቪዚት ዝም ብሎ ቶታል ሬዲዬሽኑ አይሰጠውም። እንደዛ ቢሆን ይሞታል። ጨረሩ ከባድ ነው። ስለዚህ ያ ጨረር እየተቀነሰ ነው መሰጠት ያለበት። ስለዚህ ለምሳሌ 35 ግሬይ እንበል በአጠቃላይ ፕሪስክራይብ የተደረገው ያ ግሬይ ማለት የጨረር መለኪያ ዩኒት ነው። ያንን 35ቱን አንድ ላይ ደሊቨር ቢደረግ በሽተኛ ይሞታል። ስለዚህ ምን እንደሚደረገው ወይ 3 ወይ 4 በአንድ ቪዚት ያቺ 35 እስከተሟላ ድረስ ተከፋፈላለች። ሌላ ጊዜ ደግሞ እየመጣል ያንን ፍራክሽኔሽን ይሉታል። ፍራክሽን እየተደረገ ስለሚሰጥ ማለት ነው። አሁን ያቺ ፍራክሽኔሽን ደሊቨር ለማድረግ የጨረር መሳሪያው አለ። የጨረር መሳሪያው አሁን ኮምፒውተራይዝድ ሆኗል፣ በጣም አድቫንስድ ሆኗል። ምንም ችግር የለም። ጀስት ፊው የኮምፒውተር ኪቦርዶችን ተጭኖ ይሄን ያህል ደሊቨር አድርግልኝ ነው። መሽኑም የታዘዘውን በተግባር ያውላል፣ ደሊቨር ያደርጋል። አሁን ችግሩ ምን ላይ ነው ያለ? ደሊቨር የተደረገው ጨረር የት ጋር እንደሄደ ማወቅ በጣም ከባድ ነው። የት ደረሰ? ምን የሰውነት አካል ላይ? ጤነኛው ሰውነት ላይ ነው ያለ ወይስ እንደታሰበው እዛች ችግር ያለበት ቦታ ላይ ነው? ምክንያቱም እዛ መድረስ ነው የሚፈለገው። አሁን ስታስቢው ካንሰር ሰውነት ውስጥ ነው ያለ። ጨረሩ በቆዳ መካከል ውስጥ ማለፍ አለበት። ቆዳችን ጤነኛ ነው። ስለዚህ ያንን እንዴት ነው የምንቀንሰው? ለምሳሌ ፕሮስቴት ካንሰርን ብንወስድ ፕሮስቴት ካንሰር ያለበት ቦታ ዙሪያውን የከበቡ የተለያዩ ኦርጋኖች አሉ። እነሱ እንዳይመቱ ያስፈልጋል። ዙሪያውን ያሉት ጤነኞቹን ጤነኛ እንደሆኑ መጠበቅ፣ በሽተኛ የሆነውን ደግሞ መግደል ነው ዓላማው። ስለዚህ ያንን ለማከናወን ያንን ደግሞ ያ እንደታሰበው ሂዷል የሚባለው የደረሰበትን ስናውቅ ነው። የደረሰበትን ካላወቅ ነው ምን ያህል እንደደረሰ አናውቅም። መሰጠቱን ብቻ ነው የምናውቀው። ስለዚህ ከጎኑ አካባቢ ያሉትን ጤናማ ቲሹዎች ነው ጎድቶ የደረሰው ወይስ ጫፉ ላይ ጠርዙ ላይ ነው ያለ ወይስ መሀል ላይ ነው ያለ ስለማይታወቅ እሱ በጣም አስቸጋሪ ነው እና አንደኛው ቴክኖሎጂ እሱን ያንን ማረጋገጥ ነው። ቀጥታ ወደ ተጎዳው ክፍል እንዲደርስ ህክምና መድረሱን እንዴት ነው የምናረጋግጥለት ለፔሸንቱ? ያ ፔሸንት መጥቶ አሁን ሬዲዬሽን ትሪትመንት ሊሰጠኝ ነው፣ እንዴት ነው የማውቀው የሰጣችሁን ጨረር የሚፈለግበት ቦታ ላይ መድረሱ ቢባል ብዙ መልስ የለም። አሁን ግምት ነው እና የኛ ይሄ አንደኛው የፈጠራ ስራ እንደውም የሆነ ካንሰር ትሪትመንት ውስጥ የሚያስፈልጉ የሜዲካል ዲቫይሶችን የሚያቀርብ አንድ ካምፓኒ የጻፍኩትን የሪሰርች ፔፐር አንብቦ ኮንታክት አደረገኝ ማለት ነው። እንዲህ አይነት ችግር አለ
እና አንተ ዝም ብለህ እንደዚህ ሰርተው ያለፍከው ስራ ለዚህ አገልግሎት ሊውል ይችላልና እስኪ አብረን ኤክስፕሎር ብናደርገው በሚል ተጀመረ። ረጅም ዓመት ነው ያጠፋ ነው። በዛ ላይ ብዙ ገንዘብም አጥፍተንበታል። ጥናት በማድረግ ማለት ነው። ያ ጥናት በማድረግ ብዙ ኦልሞስት 1.2 to 1.3 ሚሊዮን ዶላርስ በዛች ፕሮጀክት ብቻ ላይ ሁሉ አጥፍተናል። ግን የሰውን ጤንነት እና የሰውን ደህንነት ደግሞ በገንዘብ አትለውጭም። ስለዚህ መደረግ ያለበት ነገር ተደርጎ መፍትሄ መፈለጉ ነው እና የኛ ዓላማ የነበረው ምንድነው ለዚህ መፍትሄ መፈለግ አለበት የሚል ነው እና መጨረሻ ላይ ዴቨሎፕ ያደረግነው ቴክኖሎጂ ያንን ማረጋገጥ የሚችል ነው። አሁን ፔሸንቶች በሚመጡበት ጊዜ ዴሊቨር ይደረጋል 95 96 97% ያ የፕሪስክራይብ የተደረገው ሬዲዬሽን ካንሰሩ ላይ እንደሚያርፍ ማረጋገጫ መንገር ማለት ነው ጥናቱ ያ ነው እና ፔሸንቱን በምን በኩል አድርገን ብናስቀምጠው ነው በየትኛው አንግል ብንሰጠው ዴሊቨር ብናደርገው ነው ማክሲማም ሊደርስልን የሚችል የሚለው ያንን ማረጋገጥ የሚችል የተወሰነ ፓርቱ እንደዚህ ጀል ነገር ነው ላይክ ጀሎ ነገር ቲዩመር ወይ ደግሞ ካንሰር በተፈጥሮ ጀሎ ነው። ምክንያቱም ከቁጥጥር ውጭ የሆነ የሴል ማስ ነው ካንሰር የሚባለው ማደግ ያልነበረበት ዝም ብሎ የሰውነትን ትዕዛዝ አልጠብቅም ብሎ የሚያድግ ማለት ነው ካንሰር ማለት ራሱ በሽታው። ስለዚህ ያ ቲዩመሩን ብትመለከቱ በብዛት ውሃ ነው ያለው። በጣም ጥቂት ነገሮች ፕሮቲኖች አሉት ከዛ ውስጥ። ስለዚህ እንደው ስታስቢ ይሄ ጀሎ ብለሽ ሰጁ ጀል የሆነ ጀል በቃ እንደዚህ ይሄ ጀል ለስለስ ያለ ጀል በአማርኛም እንደሚባል አላውቀው እሱ እንደማለት ነው። ስለዚህ እሱን የሚመስል ነው የሰራ ነው። እሱ ማቴሪያል ነው። እሱ ማቴሪያል ፖሊመር ነው። በተዘዋዋሪ መልኩ የፕላስቲክ ውጤት ነው ማለት ነው። ስለዚህ እሱን ተጠቅመን እሱን ላይሰንስ አድርገን ነው አሁን ብዙ ካንሰር ክሊኒኮች around the world እየተጠቀሙበት ነው መጠቀም ጀምረዋል። ካምፓኒው እሱን ፕሮዳክት መሸጥ ጀምረዋል። እንግዲህ አንዱ እንደው ከሚጠቀሱት ውስጥ አንዱ እሱ ነው።